ቀኑ እንግዲህ ጥር 21 የእመቤታችን የድንግል ማርያም በዓለ ዕረፍት ስለሆነ በዛ መሰረት የመወድስ ቅኔ አተካከል አረፍተ ነገር ነው የምንመለከተው። እንግዲህ ፍትሐሊተ እግዚኦ ወተበቀል በቀሌ በሚለው መዝሙረ ዳዊት የሚገባ 8 ቤት ያለው ነው ማለት ነው። 8 ስንኝ ያለው መወድስ ይባላል። ሌላ 9 ያለው ደግሞ ኩልክሙ ይባላል። ሌላም 2 ቤት ኩልክሙ የሚባል ቅኔ ስላለ ነው። ይህ በፍትሐሊተ የሚገባ ነው ማለት ነው። ቀበያው ባጢ ህልፈት ዘኢየሐፍር ሳምሳጢ ፍጹመ በሀበ ፍጡራን አዝማዲሁ እምጥንተ ዘበኑ ለአብየል ተዘዋጊሁ ማርያምሃ ማርያምሃ እንዘ ይብል አምጣነ አበሎ ለመቅበርት እውሁ ባህቲቶ አመ ወረሰ ዘኢይደልዎ ፍጹመ ገራይተ አብርሃም አቡሁ ለዓለም ወለዓለም ዓለም መቃብርሂ ያዕቅብ እስከ ጊዜሁ እስመ ኢይተርፍ በአማን እስመ ኢይተርፍ በአማን እንዘ ይረክብ በዕድሜሁ ገራይተ አቡሁ አብርሃም ዘልቡናሁ እመ ይጎነዲ ጊዜ ሞት ለአብየል ሳምሳጢሁ ገራይተ አቡሁ አብርሃም ዘልቡናሁ በማለት ገጸ ንባቡ በእንዲህ አይነት ይነበባል ማለት ነው። እንግዲህ ምንድን ነው የማያፍር ሞት ቀላዋጭ ፍጹም ከሃዲ ነው። ፍጹም ከሃዲ ነው። በዘመዶቹ በፍጡራን ዘንድ ፍጹም ከሃዲ ነው። እምጥንተ ዘበኑ ለአብየል ተዘዋጊው በወዳጁ በአብየል ዘበን ከጥንት ጀምሮ ማለት ነው። ከጥንት ጀምሮ ከሃዲ ነው። ማርያምሃ ማርያምሃ እንዘ ይብል አምጣነ አበሎ ለመቅበርት እውሁ ወዳጁ ወንድሙን መቃብርን ማርያምን ማርያምን እያለ ዋሽቶታልና ባህቲቶ አመ ወረሰ ብቻውን በወረሰ ጊዜ ዘኢይደልዎ ፍጹመ ገራይተ አብርሃም አቡሁ ፍጹም የማይገባው የአብርሃም አባቱ እርሻን ገራይት ማለት እመቤታችን ናት። ገራይተ አብርሃም ይላታል፣ ገራይተ ሙሴ ይላታል። በገራይት የምትመሰል እመቤታችን በዚህ መሰረት እመቤታችን ስለሚል ነው። የገራይት እርሻን ፍጹም የማይገባውን ብቻውን በወረሰ ጊዜ ነው። ከዛ በኋላ ለዓለሙ ደግሞ መቃብርሂ ያዕቅብ እስከ ጊዜው መቃብርም እስከ ጊዜው ድረስ ይጠብቃል። እስመ ኢይተርፍ በአማን እንዘ ኢይረክብ በዕድሜው ከዚህ ገራይተ አቡሁ አብርሃም ዘልቡናው የልቡናው መሻት የሆነች አብርሃም ያባቱ እርሻን በዕድሜው ሳያገኝ በእውነት አይቀርምና እስከ ጊዜው ድረስ ይጠብቃል ማለት ነው። እመ ይጎነዲ ጊዜ ሞት ለአብየል ሳምሳጢሁ የአብየል ከዳተኛ ሞት ጊዜው ቢዘገይም ይጠብቃል ነው የሚለው። እንግዲህ ወንድማማቾች ሆኑና የአባታቸውን ርስት ለመውረስ ለሰሙ ማለት ነው። በመውረስ ጊዜ በውርስ ጊዜ እየማለ ማርያም ማርያምን እያለ ወንድሙን አታሎ እሱ ብቻውን ለመውረስ ይፈልጋል። ነገር ግን ምንም ልጅ ነውና ያኛውም እስከ ጊዜው ድረስ ምንም የዛ ያታላዩ ጊዜ ቢረዝምም እንኳ ወዲያው እሱም ይጠብቃል። ጊዜው ሲደርስ እርሱም ይወርሳል ማለት ነው። ለሰሙ ነው ይሄ። እንግዲህ ምንድነው ሞት መጀመሪያ እመቤታችን ድንግል ማርያም እንድታርፍ በልጇ ፈቃዱ ሲሆን ምንድነው ሞት ስጋዋን ከነፍሷ ሲለይ ከዛ በኋላ ይወደው በነበረ በደቀ መዝሙሩ በመስቀል ስር እነሆ እናትህ ያለው ዮሐንስ ወልደ ነጎድጓድ ወይንም የዘብዴዎስ ልጅ ማለት ነው። በእሷ አማካኝነት ካረፈች በኋላ በዕፀ ሕይወት ስር እንድትኖር አድርጓል ቅዱስ ስጋዋን። ስለዚህ መቃብር ቶሎ አላገኘም ማለት ነው። ሞት ወዲያው እንደወሰደ ወደ መቃብር አልገባችም። ስለዚህ ያ ብቻውን ለጊዜው ሞት ከለየ በኋላ ደግሞ መቃብር
አላገኘም ወዲያው ማለት ነው። ምክንያቱም እስከ ጊዜው ጊዜ ይጠብቃል። ምንም እንግዲህ ሞት በጥር መቃብር በነሐሴ መቃብር እንዲሉ በነሐሴም ቢሆን ያለ 3 ቀን እንደ ልጇ ስጋ መቃብር ረግቷታል። እስከ ጊዜው ድረስ ያው ይጠብቃል እንጂ ያው 3 ቀን በመቃብር ውስጥ አድራለች እንደ ልጇ ስጋ ማለት ነው። ቀን የሚያጠነጥነው እንግዲህ ሙያው ከሰዓታችን አንፃር እንግዲህ ላይ ይበቃል ይችላል። እናንተ ሙያውን መስጠት ትችላላችሁ ማለት ነው። ለዛሬ ይቆየን።